የፊልሙ መጀመሪያ ላይ አንድ አባትና ልጅ በምዕራብ ኖርዌይ የሚገኙትን የትሮል ኮረብቶች ለመዝናኛ ይወጣሉ። ጫፉ ላይ ከደረሱ በኋላ አባት ቶቢያስ ለታዳጊ ልጁ ኖራ አፈታሪክ ስለሆኑት ትሮሎች ባህላዊ ታሪክ ይነግራታል። እንደሚባለው ከሆነ እነዚህ አፈታሪካዊ ፍጥረታት ከብዙ ሺህ ዓመታት በፊት በምድር ላይ ይመላለሱ ነበር። ነገር ግን አንድ ቀን ከፀሐይ ብርሃን ጋር ሲገናኙ ወደ ድንጋይነት ተለወጡ። ታዋቂው የፎክሎር ተመራማሪ ቶቢያስ ትሮሎች አሁን በኖርዌይ ተራሮች አካባቢ እንደሚመላለሱ ያምናልና ልጁን በዚህ ነገርም በጣም ትማረካለች። 20 ዓመታት ወደፊት ስንሄድ ኖራ በማጂክ ላይ የነበራትን እምነት ትታ ወደ ሳይንስ ተመልሳ አሁን እሷ የቅሪተ አካል ተመራማሪ ሆናም እየሰራች ነው። በአንድ የአርኪኦሎጂ ቦታ ላይ በአካባቢው 6 ወራት ያህል ከሰራች በኋላ በመጨረሻም አንድ ሚስጥራዊ ቅሪተ አካል አገኘች። ጠንካራ ስራዋ በመጨረሻ ውጤት በማስገኘቱ ተደስታ ኖራ ያገኘችውን አዲስ ግኝት ከቡድኗ ጋር እያከበረች በአቅራቢያው ባለው የዶቭሬፍ ተራሮች የሜትሮ ጣቢያ ለመገንባት ፈጣን የግንባታ ስራም እየተከናወነ እናያለን። ሰራተኞቹ ለፕሮጀክቱ ማለፊያ መንገድ ለመፍጠር ተራራውን በመቆፈርና ፈንጂዎችን በማዘጋጀት ተጠምደዋል። ይህ በእንዲህ እንዳለ የተቃዋሚዎች ስብስብ መንግስት ተራራው እንዲኖር መተው አለበት እያሉ በመጮህ ግንባታውንም ተቃወሙ። ተቃውሟቸውን ችላ በማለት አለቃው ፈንጂዎቹን አፈንድቷቸው ተራራውንም ወደ ፍርስራሽነት ለወጠው። እሱና ሰራተኞቹ ለመፈተሽ ወደ ዶቭሬ ጉድጓድ ውስጥ ሲገቡ ነገር ግን በሚያስደነግጥ ሁኔታ ታላቅ የጩኸት ድምፅ ሰሙ። ከጥቂት ቅጽበቶች በኋላ መሬቱ ሲንቀጠቀጥ ተሰማቸውና አንድ ጥንታዊ አፈታሪካዊ ፍጡር ከተራራው ድንጋያማ ጥልቀት ውስጥም ወጣ። ደንግጠው ሰራተኞቹ ለህይወታቸው ሲሮጡ ነገር ግን የሚወድቀው የተራራ ፍርስራሽ በመጨረሻም እድላቸውን ዘጋው። ከተወሰነ ጊዜ በኋላ የክስተቱ ዜና በኦስሎ ወደሚገኘው የኖርዌይ ጦር ኃይሎች ዋና መስሪያ ቤት ደረሰ። ጀነራሉ በቦታው ላይ በእርግጥ ምን እንደተከሰተ ግልጽ የሆኑ ምስሎችን ለማግኘት አውሮፕላን ለመላክ ወስኖ በመቀጠል ጠቅላይ ሚኒስትሯ እንዲያውቁትን መመሪያም ሰጣቸው። ቀጥሎ የኖርዌይ ጠቅላይ ሚኒስትርና አማካሪዋ አንድሪያስ ወደ ወታደራዊ ቤት ሲሄዱ እንመለከታለን። በመንገዳቸው ላይ የመከላከያ ሚኒስትሩ ስለ ሁኔታው መረጃ ይሰጣቸዋልና በክስተቱ ከ50 በላይ ሰዎች መሞታቸውንም ገልጾ ከዚያም የቦታውን ጥቂት ፎቶግራፎች እያሳየ በጥብቅ ስንመለከት በመሬቱ ላይ ግዙፍ ቀዳዳዎችን ማየት እንችላለን። አንድሪያስ የእግር ኮቴ እንደሚመስሉ ቢናገርም ነገር ግን አስተያየት ለመስጠትም ብቃት የለውም። ይህ በእንዲህ እንዳለ ኖራ አሁንም ከመሬት ስር ግኝቷ የተነሳ ከስራ ባልደረቦቿ ጋር እያከበረች ሲሆን ንግግር ለማድረግም ቀጥላ ነገር ግን በድንገት አንድ ወታደራዊ ሄሊኮፕተር እዚያም ይደርሳል። ከዚያም አንድ ወታደር ወጥቶ ለኖራ በኦስሎ በምትገኘው ጠቅላይ ሚኒስትር እንደተጠራች ነግሯት እዚህ ሳታባክን እሷ በሄሊኮፕተሩ ላይ በመውጣት ወደ ወታደራዊ ቤዝም አመራች። ከደረሰች በኋላ በመንግስት ባለስልጣናት ወደ ተሞላ ክፍል በአንድሪያስ ታጅባ ገብታ ኖራ አሁን ስላለው ሁኔታ ሲወያዩም ተቀላቅላቸው ባለስልጣናቱ ጥፋቱ የተከሰተው በአንድ አይነት ጋዝ ምክንያት እንደሆነ ሲገምቱ ነገር ግን ኖራ ሌላ ነገር ትናገራለች። የእግር ኮቴ ምስሉን በጥብቅ ከተመለከተች በኋላ ከተራራው የተነሳ ቅድመ ታሪክ ላይ የነበረ እንስሳ ሊሆን እንደሚችልም ስትጠራጠር አንድሪያስም ከተፈጥሮ ውጪ ሊሆን እንደሚችል ቢናገርም ነገር ግን አስተያየት ለመስጠትም ብቃት የለውም። ሆኖም የመንግስት ባለስልጣናቱ በቀላሉ ያፊዙባት ይህም ከሷ ቅሪተ አካል ምርምር ጉዳዮች አንዱ እንዳልሆነ ገልጸው እንዲሁም እንስሳ ከዚህ ሁሉ በስተጀርባ የመሆን እድሉንም ያቀላሉ። ልክ በዚያ ጊዜ ለኖርዌይ ጦር ኃይሎች የምትሰራው የኮምፒውተር ሊቅ ሲግሪድ ዘርቃ ገብታ ከክስተቱ የተቀዳ ቪዲዮ ማግኘት እንደቻለች ለቡድኑ ነገረቻቸው። እሷ ስታጫውተው ባለስልጣናቱ በግምት 150 ጫማ ቁመት ያለው አንድ አካል ከዶቭሬ ጉድጓድ ሲወጣ ማስተውለው ይህም በመጨረሻ አንድ ግዙፍ ነገር ምናልባትም ጭራቅ ወደ ኖርዌይ እንደመጣ ማሳመናቸው። በሌላ ቦታ ሌስጃ በተባለ ሩቅ አካባቢ አረጋውያን ባልና ሚስት ለሻይ ተቀምጠው ከሩቅ የጩኸት ድምፅ ሰሙ። ብዙም ሳይቆይ ጠረጴዛቸው መንቀጥቀጥ ሲጀምር ይህም በአቅራቢያው ያሉ ዕቃዎች እንዲወድቁም እያደረገ ባልና ሚስቱ የመሬት መንቀጥቀጥ እንደሆነ ስላሰቡ በፍጥነት በደህንነት ካዝናቸው ስር ተሸሸጉ። ሁሉም ነገር ከተረጋጋ በኋላ ከካዝናው ሲወጡ ነገር ግን ቤታቸው ተበታትኖ ወደ ፍርስራሽነትም ተለውጦ አገኙ። ይህ በእንዲህ እንዳለ ኖራ ለጠቅላይ ሚኒስትሯ የዶቭሬውን ክስተት ለመመርመር ዝግጁ መሆኗን ትናገራለች። ሌሎች ባለስልጣናት ተስማምተው እሷ እንደ ሳይንሳዊ አማካሪም ተመድባ ከስብሰባው በኋላ የጠቅላይ ሚኒስትሯ አማካሪ አንድሪያስ ለኖራ ስለ ሌስጃው ክስተትም ያሳውቃትና ሁለቱም በፍጥነት በሄሊኮፕተር ወደ ቦታው ይበራሉ። በበረራቸው ወቅት ትንሽ ጨዋታም እያደረጉ አንድሪያስ ራሱን በአግባቡ አስተዋውቆ
ከዚያም ኖራን ለምን ፓሊዮንቶሎጂስት እንደሆነች ሲጠይቃት እሷም ከልጅነቷ ጀምሮ ሁልጊዜ ተፈጥሮን ትወድ እንደነበር ትመልሳለች። በተጨማሪም አባቷ ቶቢያስ የፎክሎር ባለሙያ እንደነበር፣ ነገር ግን እምነቱ በጣም እያደገ ሲሄድ በመጨረሻም ከእውነታው ጋር ያለው ግንኙነት እንደጠፋ ማካፍላ በአንድ ወቅት ሁኔታው በጣም ስለከፋ ወደ ሆስፒታል መግባትም እንደነበረበት ገለጸች። አንድሪያስ በመቀጠል ለኖራ ሁልጊዜ ደራሲ መሆን ይፈልግ እንደነበርና የራሱን ጭንቅላት ቆርጦ ጠላቶችን ለመንከስ በሚወረውር መነኩሴ ላይ ታሪክ እየሰራ እንደነበርም ይነግራታል። ኖራና አንድሪያስ ቦታው ከደረሱ በኋላ በጥፋቱም ደነገጡ። ብዙም ሳይቆይ በካፒቴን ክሪስ ሆልምስ ሰላምታ ተሰጥቷቸው ክሪስ ስለ ሁኔታው ለሁለቱም እያብራራ ፍጡሩ መንገዱን 2 ማይል ወደ ደቡብ ወደ ተራሮቹ እንደቀጠለ፣ ነገር ግን በአካባቢው ፍተሻ ቢያደርጉም ልክ ግዙፍ ፍጡሩ ወደ አየር እንደበነነ ያክል ምንም ነገር ማግኘትም አልቻሉም። ይህንን ተከትሎ ሶስቱ አሁንም በክስተቱ የተደናገጡትን አረጋውያን ባልና ሚስት ቃለ መጠይቅ እያደረጉላቸው ሚስትየዋ ምንም እንዳላየች ገልጻ፣ ሆኖም እንግዳ የሆነ እንደ ማልቀስ ያለ ድምጽም ሰምታለች። ድምፁ እንደ ኪንግ ኮንግ ያለ የሚያስፈራ ነበር። መረጃው ማጠቃለያ ስለሌለው ኖራም አካባቢውን ለመመርመር ተገዳ በድንገት ወደ አንድ ግዙፍ የእግር ኮቴ የሚመራት እንግዳ የሆነ ሽታም ታሸታለች። ኖራ ከዚያ ለማንኛውም ፍንጭ አካባቢውን ስትቃኝ፣ ነገር ግን በሚገርም ሁኔታ ልክ ፍጡሩ ጭራሽ ያው አካል እንዳልሆነ ያህል ምንም አይነት ባዮሎጂያዊ ምልክቶችም የሉትም። አሁን እያንዳንዱ ማስረጃ ወደ መጨረሻ መንገድ ሲመራ ኖራ ከሩቅ ተራራ ውስጥ ለብቻው ከሚኖረው አባቷ እርዳታ ለመጠየቅ ወሰነች። ኖራ፣ ካፕቴን ክሪስ እና አንድሪያስ በሄሊኮፕተር ወደሱ ቦታ ይበራሉ። የመጀመሪያው አቀባበላቸው ጥሩ ባይሆንም ነገር ግን ቶቢያስ በመጨረሻ ተረጋግቶ ወደ ቤቱ አስገብቷቸው፣ የሚያስገርመው ከነዚህ ሁሉ ዓመታት በኋላ ቢሆንም አሁንም ትሮልስ በሚባሉት አፈታሪካዊ ፍጥረታት ላይ ምርምር እያደረገ ነው። ከተወሰነ ጊዜ በኋላ ቡድኑ ሲግሪድ ቀደም ብላ ያገኘችውን ቪዲዮ ማሳየቶት ቶቢያስ ባየው ነገር በጣም ደንግጧልና እዚህ ያሉ እያለ ማንሾካሾክም ይጀምራል። ግራ የተጋባችው ኖራ ከሚደራደሩበት ከማንኛውም ነገር መፍትሄ ለማግኘት ሳይንሳዊ ማብራሪያ እንጂ ተራ አፈታሪካዊ ነገርም አትፈልግም። ሆኖም ቶቢያስ በቲዮሪው በመጽናት ትሮሎች ያለቁት በኖርዌይ ክርስቲያናዊነት ምክንያት እንደሆነም ያብራራል። እንደ እብድ ተቆጥሮ እስኪናቅ ድረስ እውነቱን ሊገልጽ እንደነበረ ማክሎ ገልጿል። ከዚያም ቦርሳውን ይዞ ወደ አንድ ጀብዱ እየሄደ እንደሆኑ ተናግሮ ቀጥሎ ኖራ ባልደረቦቿና ቶቢያስ በሄሊኮፕተር ወደ አንድ የተወሰነ ቦታ ሲበሩ እንመለከታለን። ከተወሰነ ጊዜ በኋላ ከተባለው ቦታ ደርሰው ቶቢያስ በጉጉት አካባቢውን መመልከት ጀምሮ የመሬቱ ቅርጽ ሙሉ በሙሉ መለወጡንም ያስተውላል። ይህ በእንዲህ እንዳለ ኖራ ያንኑ እንግዳ ሽታም ታሸታለች። አካባቢውን ስትቃኝ በድንገት ከጀርባዋ አንድ ግዙፍ አካል ሲነቃ ተመልክታ ከአካባቢው ጋር ለመቀላቀል ራሱን የደበቀው ግዙፍ ትሮልም ነበር። አንድሪያስና ሌሎቹ ይህንን አስተውለው በፍጥነት ሄሊኮፕተሩን አስነስተው እንደ ድል ሆኖ ቡድኑ በመጨረሻው ቅጽበትም ማምለጥ ቻለ። አንዴ ደህንነቱ የተጠበቀ ቦታ ከደረሱ በኋላ በኢንተርኔት ቀጥታ ስርጭት በመግባት ቪዲዮውን በኦስሎ ላሉት የመንግስት ባለስልጣናት ያሳያሉ። አሁን ሁሉም ሰው ትሮሎች እውነተኛ መሆናቸውን ለማመንም ተገዷል። የተወሰነ ጊዜ ካለፈ በኋላ ጠቅላይ ሚኒስትሯ በካፕቴን ክሪስ የሚመራ ወታደራዊ ኦፕሬሽንም አዘጋጀች። ብዙም ሳይቆይ በመቶዎች የሚቆጠሩ ወታደሮች በሀገሪቱ ውስጥ ካሉ ምርጥ መድፎች ጋር ተሰብስበው ግዙፉን አካል ለመጣልም ተዘጋጅተው፣ ሆኖም ምንም ያህል ቢጥሩም ትሮሉ ምንም የተጎዳም አይመስልም። ራሱን የመጠገን ኃይል ያለው ይመስላልና የሰለባዎቹን ደም ማሽተትም እየቻለ አንዱን ወታደር ከዋጠው በኋላ ቶቢያስ ቆሞ እጆቹን ዘርግቶ ፍጡሩን ለማረጋጋት ሲሞክር መጀመሪያ ላይ የተሳካለት ይመስላል። ሆኖም በተመሳሳይ ጊዜ ሌላ ተሽከርካሪ በመምጣት ትሮሉን በብዙ ጥይቶች ሲመታው ትሮሉ ሲዞርና ውስጥ ያሉትን ሰዎች ሲደፈጥጥ ቶቢያስም ሳያስበው በትሮሉ ጭራ ተመቶ ይህም እንዲበረራ መሬት ላይ እንዲከሰከስም አደረገው። ለኖራ የሆነ ነገር ለመናገር እየሞከረ ነገር ግን ቃላቱን ከማብራራቱ በፊት በሚያሳዝን ሁኔታም ህይወቱም ያልፋል። በዚያች ሌሊት ያዘነችው ኖራ ትሮሉን እንዴት ማቆም እንደሚቻል ለማወቅ ወይም እሱን በተሻለ ሁኔታ ለመረዳት በመሞከር የአባቷን ማስታወሻ ደብተር ትመረምራለች። ከሰዓታት ንባብ በኋላ ትሮሎች የደወል ድምፅ ስለሚጠሉ ወደ ቤተ ክርስቲያናት ድንጋይ እየወረወሩ እንደነበረም ተምራ በኋላ ከተለመደው ውጪ ማሰብ እንዳለባቸው በመግለጽ መረጃውን ለባለስልጣናቱ ታካፍላለች። የመከላከያ ሚኒስተሩ እንዲህ ባለው እጅግ የተጋነነ የአጉል እምነት እቅድ መሰረት መሄድም አይፈልግም። ነገር ግን ሌላ አማራጭ ስለሌላቸው
ጀነራሉና ጠቅላይ ሚኒስትሩ አረንጓዴ መብራትም ይሰጧታል። በሚቀጥለው ትዕይንት እያንዳንዳቸው ትልቅ የቤተ ክርስቲያን ደውል የተገጠመላቸው 4 ወታደራዊ ሄሊኮፕተሮች ወደ ትሮሉ ሲንቀሳቀሱ እንመለከታለን። እቅዱ መጀመሪያ ላይ የሚሰራ ይመስላልና ትሮሉ በግልጽ የደከመ ሲሆን፣ ነገር ግን ከተወሰነ ጊዜ በኋላ ለምዶት አብዛኞቹን ሄሊኮፕተሮችንም አደቀቃቸው። በዚህም የኖራ ጭራቁን በቤተ ክርስቲያን ደውሎች የማጥቃት ሀሳብ በሚያስገርም ሁኔታ ከሽፎ፣ ይህም የበለጠ እልቂትና ጥፋትንም አመጣ። ነገሮችን የባሰ ለማድረግ በዚህ ወቅት ከዓለም ዙሪያ ያሉ የዜና ማሰራጫዎች ታሪኩን በማሳትም ያስተላልፉታል። በውጤቱም ጠቅላይ ሚኒስትሯ ህዝቡን ለማረጋጋት በመሞከር በቲቪ ንግግር እያደረገች መጀመሪያ ላይ ስለ ካቢኔዋ ብቃት ማነስ ይቅርታ ጠይቃ ከዚያም የአስቸኳይ ጊዜ አዋጅም አወጀች። በተጨማሪም የኦስሎና የሌሎች አካባቢ ነዋሪዎች በአስቸኳይ ቦታቸውን እንዲለቁ ትጠይቃለች። ምክንያቱም በሆነ ምክንያት ትሮሉ በቀጥታ ወደዚያ እያመራ ነውና። ይህ በእንዲህ እንዳለ በውድቀቷ ምክንያት ኖራ በጠረጴዛው ላይ የነበራትን ቦታ ማታ። በሌላ በኩል አንድሪያስ መንግስት ትሮሉን ለማጥፋት በማሰብ ኦስሎን በቦምብ ለመደብደብ ማቀዱንም ይማራል። በዚህ ላይ ጥቂት ሀሳቦች ያሉት ሲሆን ነገር ግን አሁንም አስተያየት ለመስጠት ብቃት የለውም። ስለዚህ ከደረጃው ለቆ ሁለቱ ኖራና አንድሪያስ ከዋናው መስሪያ ቤትም ወጥተው በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎች ከተማዋን ለመልቀቅ በጎዳናዎች ላይ መሰለፍ ጀመሩ። አንድሪያስ እና ኖራም ከመካከላቸው ናቸው። እሷ አሁንም ለትሮሉ ችግር መፍትሄ ማግኘት ባለመቻሏ አዝናለችና የአባቷን ማስታወሻ ደብተር ለመጨረሻ ጊዜ ለመመልከትም ወስና አሁን ላይ ፍንጭ ያገኘች ሲሆን ሲንዲንግ የሚለው ቃል በማስታወሻ ደብተር ውስጥ ብዙ ጊዜ ተጽፎ ማስተዋለች። አንድሪያስ ሲንዲንግ በእርግጥ በኦስሎ የሚገኘው በቤተ መንግስት ውስጥ የሚኖር ልዑል እንደሆነም ይነግራታል። እሱ እንደሚባለው በአገሪቱ ውስጥ ካሉ እጅግ ባለሀብቶች ሰዎች አንዱ ነው። ይህንን ስትሰማ ኖራ ፍንጩ በኦስሎ በሚገኘው ቤተ መንግስት ውስጥ እንዳለ በማመን መኪናውን አዙሮ እንዲመለሱ ማዛው። ከተወሰነ ጊዜ በኋላ ቤተ መንግስት ደርሰው እነሱን ሲጠብቃቸው የነበረው የሚመስለውን ሪካርድ ሲንዲንግንም አገኙት። ከዚያም ወደ ውስጥ ወስዷቸው በመጨረሻም በኖርዌይ ስላሉት ትሮሎች እውነቱንም ገለጠ። እንደሚታወቀው ቶቢያስ በሙሉ ጊዜው ትክክል ነበር። እነዚህ አፈ ታሪካዊ ፍጥረታት በእርግጥ በሀገሪቱ መሬቶች ላይ የሚሄዱ ነበር። በቤተ መንግስቱ ኖራና አንድሪያስ ወደ ጥልቅ የመሬት ስር ቦዮች ተወስደው እዚያ ሲንዲንግ እሱና ሌሎች ባለስልጣናት ሚስጥራቸውን ለመጠበቅ ሲሉ የቶቢያስን ህይወት እንዳበላሹትም ይገልጻል። የኖራ አባት ወደ እውነቱ በጣም ሲቃረብ ሚስጥሩን ለመጠበቅ ሲንዲንግ ራሱ አረጋዊው ሰው ወደ አእምሮ ሕክምና ሆስፒታል እንዲገባ ማዘጋጅቷል። እናም ያ ሚስጥር በመሬት ስር ያለ የትሮል ቤተሰብ የአጽም ቅሪት ሆኖም ይገኛል። ቤተ መንግስቱ የተገነባው ክርስቲያኖች የትሮል ንጉስን ቤተሰቡን ጨፍጭፈውበት በተራራው ውስጥ ለሞት ከተዉት በኋላ በእሱ ጉድጓድ ላይም ነበር። እዚህ በአገሪቱ አካባቢ ጥፋት እያደረሰ ያለው ትሮል በእርግጥ የትሮል ንጉሱ እንደሆነም እናውቃለን። ይህ ግዙፉ አካል መጀመሪያ ወደ ኦስሎ ለምን እንደሚያመራም ያብራራል። እሱ ወደ ቤቱ ለመመለስም እየሞከረ ነው። ሲንዲንግ በመቀጠል ለትሮሎች ከቤተሰብ በላይ ምንም አስፈላጊ ነገር እንደሌለና በኖርዌይ ክርስቲያናዊነት ወቅት የትሮል ንጉስ ወደ ዶብሬቭ ተራራ ተታሎ እዚያ እንደታሰረም ያብራራል። በእርግጥ የቀደሙት ፈንጂዎች እንዲወጣ አድርገውታልና አሁን ከልጆቹ ጋር ለመገናኘት ወደ ኦስሎም እየተመለሰ ነው። ይህ የሚያሳዝን ታሪክ ነው። ኖራና አንድሪያስ እውነቱን በመማራቸው ደንግጠው የትሮል ቤተሰቡን አጽም ቅሪት ሲያዩም የበለጠም ይፈራሉ። ኖራ የዩቪ ብርሃኗን በአጥንቶቹ ላይ ስታበራ አጥንቶቹ ሲቀልጡም ታስተውላለች። እሷ ትሮሎች በእርግጥ ለብርሃን ደካማ መሆናቸውን የተገነዘበችውና እቅድ ያወጣችውን በዚያ ጊዜ ነው። ቀጥሎ ኖራ ሲንዲንግን ያለውን ትልቁን ተሽከርካሪ እንዲያበድራት ስትጠይቀው፣ ስለዚህ እሱ የንግስቲቱን ተወዳጅ ፒካፕ ትራክም ይሰጣታል። ከዚያ በኋላ ለካፕቴን ክሪስ ስልክ ደውላ ስለ እቅዱ ማስረድታው የትሮል ንጉሱን ከባ እሱን ለዩቪ ብርሃናት ማጋለጥም ትፈልጋለች። ክሪስ የትሮል ወጥመዱን ለማዘጋጀት ጥቂት አብሮት ያሉትን ወታደሮች ሲጠራ አንድሪያስ በመንግስት ተቋም ውስጥ ያለችውን ጓደኛውን ሲግሪድን ኦስሎ ላይ ሚሳኤል ቦምብ የማስወደቅ እቅድን እንዲያዘገዩትም ይጠይቃታል። እንደ ዕድል ሆኖ ሲግሪድ የሃኪንግ ሊቅ ሆና ተገኝታ የጦር አውሮፕላኑ በፍጡሩ ላይ ሚሳኤሎችን እንዳይተኩስ በማድረግ በተሳካ ሁኔታ ማስቆመችው። ኦስሎ አሁንም እንደተጠበቀች በእቅዳቸው መሰረት አንድሪያስና ኖራ ወደ እንቅስቃሴ ገብተው መጀመሪያ ላይ ከተሽከርካሪው ጀርባ ትልቅ ሸራ በማንሳት በመሬት ስር ያገኙትን የትሮል ልጅ ቅልም ያሳያሉ። ከዚያም መኪናውን በመንዳት የሚመጣውን ግዙፍ ፍጡር ወደ ዩቪ ብርሃን ወጥመድ መሳብ ጀምረው ከተወሰነ ጊዜ በኋላ ትሮሉ ሳያውቅ ቅሉን ሲያደቀው ምንም ቤተሰብ እንዳልቀረውም ይገነዘባል። ተናዶ ከዚያም ዋጋቸውን እንዲከፍሉ በማሰብ ትኩረቱን ወደ ኖራና ወደ አንድሪያስ መልሶ በሌላ ቦታ በወታደራዊ ቤዝ ሲግሪድ የሚሳኤል ስርዓቱን ስታደናቀፍ በመጨረሻ እጅ ከፍንጅ ተይዛ፣ ሆኖም በአቅራቢያው ሲቪሎች መኖራቸውን ሲያረጋግጡ ጀነራሉ ሚሳኤል የማስወደቅ እቅዱ እንዲሰረዝም አዘዘ።
ይህ በእንዲህ እንዳለ ኖራና አንድሪያስ በሆነ መንገድ ትሮሉን ወደ ታሰበበት ቦታ መሳብ ችለው ጊዜ ሳይባክን ወታደራዊ ተሽከርካሪዎች ከበቡትና ግዙፍ የዩቪ ብርሃናትን በሱ ላይ ማብራት ይጀምራሉ። እቅዱ ሰርቶ ትሮሉ ቀስ በቀስ ተቃጥሎ መሞት ጀመሩ። ሆኖም ግዙፉ አካል ሲቃጠል በማየት ኖራ በመጨረሻው ደቂቃ የሀሳብ ለውጥም አደረገች። ፍጡሩን መግደል ስህተት እንደሆነ ስለተገነዘበች ብርሃናቱን አጥፍታ ሕይወቱን ለማዳን ትሞክራለች። ከዚያም ትሮሉ ደህንነት ወደ ተጠበቀበት ወደ ተራሮቹ እንዲሄድ ብትገፋፋውም ነገር ግን በሚያሳዝን ሁኔታ በጣም ዘግይቷል። በድንገት ፀሐይ መውጣት ጀመራ። ይህም የትሮል ንጉሱ በመጨረሻ እንዲወድቅም አደረገው። ሙሉ በሙሉ ወደ ድንጋይነት ከመቀየሩ በፊት ኖራ እጇን ዘርግታ በለስላሳውን ትዳብሰዋለች። ሌላው ሁሉ በደስታ ሞቱን እያከበረ ሳለ አንድሪያስ እና ኖራ በኖርዌይ ተራሮች ጥልቀት ውስጥ ተጨማሪ ትሮሎች ተሸሽገው እንደሆነ ማሰብ ይጀምራሉ። ኖራ ከዚያም ይህንን አካባቢ በአባቷ ስም ቶቢያስ ቦልደር ብለው መጥራት እንዳለባቸውም ወሰና ከጥቂት ጊዜ በኋላ ፊልሙ ወደ ዶቭሬ ተራራ ተቀየረው። እዚያም ሙሉ የድንጋይ ስብስብ ሲንቀሳቀስ ማየት እንችላለን። በድንገት ሌላ ትሮል ከፍርስራሽ ውስጥ በኖርዌይ ሕዝብ ላይ ሲኦልን ለመልቀቅ ተዘጋጅቶ ሲነሳም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ